በተለያዩ ጊዜያት በጽንሰ ሐሳብ ዙሪያ የሂስ መድረኮች ይዘጋጃሉ። በመድረኮቹ ላይም በርካታ ሐሳቦች ይንሸራሸራሉ። ባሳለፍነው ሳምንትም በአዲስ አበባ ከተማ አስተዳደር ባህልና ኪነ ጥበብ ቢሮ ኪነ ጥበብን ለማሳደግ ሂስን ባህላችን እናድርግ በሚል መርህ ቃል የሂስ መድረክ አዘጋጅቷል። በመድረኩ ላይም የተለያዩ ጥሪ የተደረገላቸው እንግዶችና ታዳሚዎች ተገኝቶ ፕሮግራሙን ታድመዋል። እንታደም ብላችሁ በፍቃድ ስለመጣችሁ ላመሰግናችሁ እወዳለሁ። ሂስ የሚለውን ትንሽ እኔም ይሄ ነቀፋ ነው ምንድነው የሚለውን ትንሽዬ እኔም ማለት እፈልጋለሁ። ሂስ ስንል መጀመሪያ ዋና መነሻ ሐሳቡ ገንቢ የሆነን አስተያየት ወይም ኮንስትራክቲቭ ኮሜንት ምንለውን ነገር በፈጠራ ስራዎች ላይ ለመስጠት የሚደረግ የጥናት ውጤት ነው ራሱ። ምክንያቱም ክሪቲሲዝም ወይም ደግሞ ሂስ ሀያሲው በሙያው የተካነ ዲሲፕሊኑን ያወቀ መሆን ስላለበት። ሂስ የምንለው ጉዳይ እንግዲህ አንድን የኪነ ጥበብ ስራ ባላንስ የሚያደርግ ወይም ደግሞ ወደ ላይም ወደ ታችም ያለውን ጋፕ የሚያይ ነው። በመሐከል ላይ ያለውንም ክፍተት የሚያይ ነው። የትኛውም የኪነ ጥበብ ስራ በራሱ ጋፕ አለው ወይም ደግሞ ላኮማ ብለን የምንጠራው ጉዳይ አለ። ያንን ደግሞ እንግዲህ ሰው ፍጹም ስላልሆነ የኪነ ጥበብ ስራ ደግሞ የሰው ስራም ጭምር ስለሆነ የክሬቲቪቲ ስራ ስለሆነ በእያንዳንዱ ስራዎች ውስጥ ራሱን የቻለ ክፍተቶች አሉ። ያን ክፍተቶች የሚያሳይ ማለት ነው። ያ ክፍተት ደግሞ እንደው ወይም ያ ትችት ደግሞ የሚያበለጽግ ነው የሚሆነው። የሚያቆረቁስ ሳይሆን የሚያበለጽግ ሙያ ነውና ስነ ሂስ ወይም ደግሞ ሂስ ለአንድ ኪነ ጥበብ ባለሙያ መሰረት ነው ወይም ደጋፊ ነው። ልክ ምሰሶ አድርገን ብናየው እንችላለን ማለት ነው። ትችት የሌላቸው ስራዎች ምንም ዋጋ የላቸውም ማለት እንችላለን ማለት ነው። ሂስ በመጀመሪያ ለደራሲው የሚሰጠው ጥቅም አለ። ደራሲው ያለበትን ያቀረበውን ስራ ለማመስገን ለማድነቅና ይሁንታ ለመስጠት ይጠቅማል። ከዛም በላይ ደግሞ ስራዎች ውስጥ ያሉትን ሙሉ ነገሮች ወይም ሙላቶች ለመግለጽ ይጠቅማል። በሶስተኛ ደረጃ ደግሞ ቀርነቶች ወይም ክፍተቶች ካሉ በሚቀጥለው ስራው ሙዚቃ ሊሆን ይችላል፣ ቲያትር ሊሆን ይችላል፣ ፊልም ሊሆን ይችላል፣ የስነ ጽሁፍ ስራ አበርክቶ ሊሆን ይችላል፣ ሌላ ክዋኔ ጥበብ ሊሆን ይችላል፣ አስተካክሎና አርቆ እንዲሰራ እድል ይሰጠዋል። የርምት ጊዜ የርምት አስተውሎ ይሰጠዋል ማለት ነው። ሌላው ሂስ ለተደራሲያን ወይም የኪነ ጥበብ ስራውን ለሚያጣጥሙ፣ ለሚያነቡ፣ ለሚያዩ፣ ለሚታደሙ ደግሞ የማስተዋወቅ ስራ ይሰራል። ከማስተዋወቅ ባለፈ ደግሞ ስራው የየትኛው የዘመን አፈካከር ወይም ያጻጻፍ ስልት እንዳለው የመግለጽ ሚና ይወጣል። በሶስተኛ ደረጃ ደግሞ ስራው ምን አይነት ሀሳብ ወይም ጭብጥ እንደሚያቀርብ መግለጽ የማስተዋወቅና ያን ነገር የማሽቃለጥ ስራ ይሰራል ማለት ነው። ስለዚህ ለተደራሲያን ጥቅማል። በዋነኝነት ግን የሂስ ትልቁ አስተዋጽኦ ለሀገር ታሪክ ለመሰነድ ነው፣ ለማስቀመጥ። ምክንያቱም በትውልድ ውስጥ ትውልድ እንደ ጅረት ነው። ትውልድ ይመጣል፣ ትውልድ ይሄዳል። ስለዚህ የማንኛውም የኪነ ጥበብ ስራ በትክክል ሂስ ቀርቦበት ተሰንዶና ታትሞ ከተቀመጠ በየአይነቱና በየመልኩ በካሴት ሊሆን ይችላል፣ ፊልም ሊሆን ይችላል፣ ቁስ ሊሆን ይችላል፣ መጽሐፍ ሊሆን ይችላል። የኪነ ጥበብ አቅርቦቱ በሙሉ ሂስ ተሰርቶበት እስከ ሂሱ ከተቀመጠ ለሀገር ታሪክ ይሆናል። ሀገርን ለሌላ ሀገር ለማስተዋወቅ ሀገርን በሀገር ውስጥ ደግሞ ማን ቀድሞ ምን አይነት ስራ ሰርቷል፣ ምን አይነት ያልተሰሩ ስራዎች ምንድናቸው ለማድረግ ይጠቅማል። ለጥናትና ምርምርም ይጠቅማል። ሌላው ለማስተማሪያም ይጠቅማል። ስለዚህ መልከ ብዙና አገልግሎት ዘርፍ ብዙ የሆነ መልከ ገጹ የሰፋ ጠቀሜታ አለው። ተውኔት የህትመት ብርሃንን ከማየት አንጻር በሚል ርዕስ በብሔራዊ ቤተ መዛግብትና ቤተ መጻሕፍት ኤጀንሲ የተካሄደው የሂስ መድረኩ ተማሪዎች፣ መምህራን፣ የተለያዩ አካላት መድረኩን የታደሙ ሲሆን በመድረኩም የጌትነትን የውበትን ፍለጋ ተውኔት ተዳሷል። የመድረኩ ታዳሚዎችም የተለያዩ ሀሳቦችን በማንሳት ውይይት አድርገዋል። ውበትን ፍለጋ በሙሉ የቀለም ውጤትና በ90 ብር ሽያጭ እንደገናም ደግሞ በ139 ገጽ የተዋቀረ ተውኔት ነው። ይሄ ተውኔት በ1994 እስከ 96 በኢትዮጵያ ብሔራዊ ቲያትር
ለረጅም ጊዜ በመጀመሪያዎቹ ሌሎች የረዘሙና ለ15 ዓመት የቆዩ ቲያትሮች እንዳሉ እንዳንዘነጋ የቆየ ቲያትር ነው። ከነዚህ 100 ዓመት ባስቆጠረው የኢትዮጵያ ተውኔት ታሪክ ውስጥ 285 በሚሆኑ ተውኔቶች ለመድረክ ቢበቁ 224ቱ ለህትመት በቃ። እንግዲህ ከ285 ውስጥ ከ224ቱ ይሄ ከ8ቱ ተውኔቶች አንዱ ተውኔት ይሄ ተውኔት በተውኔት አላባውያን ዋና መሰረታዊ የአጻጻፍ ስነ ስልቶች ወይም የጽፈተ ተውኔት አጻጻፍ ቴክኒክ ውስጥ ሙላት ያለው ተውኔት በመሆኑና ወጥነት ወይም ኦሪጂናሊቲ ያለው በመሆኑ ደፍሯል። ሰውየው የደፈረበት ምክንያቱም ከቅድሙ ማንጸሪያ ጥናት አንፃር ሌሎች ለምን አልደፈሩም? ያው እጅ ማጠሩ እንዳለ ሆኖ የተለያዩ እንከኖች አሉ። ያነሳውላችሁ 6 እንከኖች። ስለዚህ በዚህ ወጥነቱ የእግዚአብሔር ጣትንም ምን ያንብቤዋለሁ የቴክኒካዊ ክፍተት ወይም ጋፕ አለው። የፊት ለፊት ማውራትም ይችላል። ውበትን ፍለጋ ግን ሙሉ የሆነ ያጻጻፍ ስልትና እሱ የሚወደው ትውልድን በህትመት ተውኔት የማስተማር ስልት ሙሉ ስለሚያደርግለት ይህንን አድርጓል ብዬ አስባለሁ። በዚህ ተውኔት ውስጥ በህትመት ውስጥ ሙላት እንዳለ ሁሉ ክፍተት አለ። የመጀመሪያው የፊደላት እጻጾች እኔም እጻጻታለሁ እዚህ ጋር ብታይ ውስጥ ስተት አለብኝ። የአርቶት ችግሮች አሉ። እንደገና ደግሞ የጉላት ችግር አለ። ለንባብ የንባብ ቅቡልነት አሁን የወፍታይ ንጉሴ ግለ ታሪክና ቲያትሮች የተሰነዱበት መጽሐፍ ስናይ የወረቀት ምርጫ፣ የህትመት፣ የፊደላት ልቅም ያሉ ናቸው። የንባብ ሳቢነትም አለና የፊደላት ተወሰነው አርቶት ይጎላል። ከዛ ውጭ ደግሞ የፊደላት መጠን እሱም አንድ ክፍተት ነው። ሌላው በተውኔት ውስጥ በገጽ መቆጠብም ወይም በህትመት ጉዳይ ሊሆን ይችላል ፎቶግራፎች አልተካተቱም። ምክንያቱም አንድ ተውኔት የዘመኑን ታሪክ ይዞ ለትውልድ እንዲሸጋገር ለደራሲውም ለተደራሲውም እንደገናም ደግሞ ለሀገር የታሪክ መዛግብት እንዲሆን ካስፈለገ በዘመኑ የነበሩትን ተውኔቱን የተወኑ ሰዎችን መራሄ ተውኔቶችን አዘጋጆችን ሁሎችን ያዘ። ከሁሉ በላይ ደግሞ እንደ ሌሎች ሀገራት ገንዘቡን ወይም ንዋዩን ያሽቃልጥ የነበረ ንዋዩን ያንቀሳቀስ የነበረ ሰው የዳራ ቅቡን የሰራው ሰው እዚህ ጋር የሎሬት ጸጋዬ ገብረመድኅንን እናት ዓለም ጠኑን ልብ ይሏል። ጋሽ ገብረ ክርስቶስ ደስታን በመግለጽ እና የተወሰነ ነገርም ለማካተት በመሞከር የመጀመሪያውን በስቴንስል የታተበውን አካቷል። በዋናው ህትመት ግን አልተካተተም። ሁሉም በእኛ ሀገር ህትመቶች ላይ ይሄ ችግር አለ። አይደለም የሂሳብ ሰራተኞችን በዘመኑ የነበረውን አስተዳደርና ቅንጭብ ታሪክ ስለ ቲያትር ቤቱ የነበረው ቅንጭብ ታሪክ እንደገና ደግሞ በዘመኑ የነበሩ ስለ ቲያትሩ የተሰሩ ሂሶች ከጀርባ ላይ አባሪ በማድረግ ቢታተም የሚል ሐሳብ አለ። ይሄ እንደ ክፍተትና በሚቀጥለው ህትመት ላይ የሚሟላ ይሆናል ማለት ነው። በጣም ከማስተማሩም የተነሳ ኢትዮጵያ አላት ከምንላቸው ሌጀንድ ባለሙያዎች ውስጥ በመሆኑ እዚህ ቤት ላለን ሰዎች ምናልባት እንደነዚህ አይነት ሰዎችም ሂስ ይደረጋሉ የሚለውን ነገር ማሳያ ነው። ሂስ እንዲህ አይነት ነገር መቅረቡ ምንድነው? ወጣቶች ወይም በኪነ ጥበብ ውስጥ ውጣኔ ወይም ጅማሮ የጀመሩ ወጣቶች የተሻለ ነገር እንዲሰሩና ካለፈው እንዲማሩ አስተዋጽኦ ያደርጋቸዋል። ሌላው ደግሞ የሂስ የመዋየት ባህላችን ያጠጠ ነው፣ የጎደለ ነው። ስለዚህ በማንኛውም ዘርፍ በኢኮኖሚውም፣ በማህበራዊውም፣ በፖለቲካዊውም እንደገና ባስተምሮቱም ስለዚህ የውይይት አቅምን ይበልጥ ያሰፋል ማለት ነው። አርትም ውጤት ያለው ነገር እንዲመጣ ወንፊት ያስፈልጋል። ጥሩ ለማወቅ ብስልና ጥሬውን ለመለየት ቆንጆ የሆነ አውትፑት ወይም ደግሞ ምርት ለማቅረብ ለሰው ፕሮዳክሽን ማለት ነው ለማቅረብ ሂስ ግዴታ ነው። ሌላ ዓለም ላይ በደንብ ነው የሚሰራበት። ለምን? ስለሚጠቅም ስለሚያስተምር። ሂስ ማለት መናቅ ሰውን ማለት አይደለም። ወይም ደግሞ ሐሳብን የተለፋውን ልፋት ሁሉ ገደል ማስገባት ማለት አይደለም። ኮንስትራክቲቭ እንድናድግ እንድንሻሻል የሚያደርገን እኔ ያየውበት የሆነ የተሻለ እይታ አለ ማለት ነው። ያ ሰውዬ ቀጣይ ስራ ላይ እንዲያስተካክል የተሻለ ነገር እንዲያመጣ የሚያደርግ ማህበረሰቡም ደግሞ የሚማርበት
ጥበብ እንዲህ ነው እንዴ? ጥበብ ሀሳብ ተኮር ነው፣ ብዙ ጊዜ የሀሳብ ስራ ነው። ሶ ይሄ ሁሉ ልፋት አለው፣ ይሄ ሁሉ ጭንቀት አለው እንዴ ብሎ እንዲረዳ ጭንቀታችንን ልፋታችንን እንዲያስብ ያደርጋል። ይሄን ያህል ሰፊ ከሆነ ለኪነ ጥበብ መሰረት ወይም ምሰሶስ ከሆነ ድረስ እንደዚህ አይነት መድረኮች መዘጋጀታቸው አንድም የኪነ ጥበብ ስራዎች ጎልብተው እንዲወጡ በተለይ ለተደራሽ ሲሄዱ ጠንካራ እንዲሆኑ ኪነ ጥበባዊ ለዛቸውን ሳያጡ እንዲመጡ፣ ሌላው ደግሞ ቲማቸው ወይም ደግሞ ጭብጣቸው ጠንካራ ስራዎች እንዲሰሩ ከዚህ ቀደም የነበሩ ታላላቆቹን ደራሲዎቹንም ቀራጺዎቹንም የሙዚቃ ባለሙያዎቹንም የቲያትር ባለሙያዎቹንም የኪነ ጥበብ አጠቃላይ ባለሙያዎችን ስናይ በሂስ የሚደገፉ የነበሩ ሰዎች ናቸው። ሀያሲያጆች የነበሯቸው ናቸው። ስራዎቻቸውን ለውይይት የሚያቀርቡ ተቹን የሚሉ ባለሙያዎች የነበሩበት ዘመን ነውና እንዲህ አይነት መድረክ መቅረቡ ትልቁ ለወጣቶች ስፔሻሊ ስራዎቻቸው በትልልቅ ባለሙያዎች እንዲተች እድል የሚፈጥር ነው። እንዲወያዩበት እድል የሚፈጥር ነው። ጋፓቸውን እንዲያዩበት እድል የሚፈጥር ነው። ስለዚህ ይሄ እንደው በየትኛውም ቦታ ላይ መሆን አለበት። እንደውም የኪነ ጥበብ ስራዎች አሉ በሚባሉበት ቦታዎች ሁሉ ሁለተኛ መድረክ እየሆነ ሁሌም መምጣት ያለበት ነው። ስራዎች ከመውጣታቸው በፊት በእንደዚህ አይነት የሂስ መድረኮች ተዘጋጅተው መተቸት መቻል አለባቸው። ይሄ ደግሞ ራሱ የኪነ ጥበብ ባለሙያውም መልመድ ያለበት ነውና ይሄ ትልቅ እምርታ ነው ብዬ ነው ማስበው እኔ መዘጋጀቱ።